እጅግ የምንወዳቸውና የምናከብራችሁ ቤተሰቦቻችን እንደምን አላችሁ? እግዚአብሔር ይመስገን እኛ ደህና ነን። ትንሽ ቆየት ብለናል። ትንሽ ከስራ ብዛት የተነሳ ነው የቆየነው። ዛሬ ደግሞ በጣም ለየት ያሉ ፕሮግራሞችን ወደ እናንተ ይዘን ቀርበናል። ይህ ወሳኝ ኢሹ ነውና በእርግጥ ዓለማችን በተለያዩ ኩነቶች በየቀኑ በየደቂቃው ማለት እንችላለንና አዳዲስ ነገሮች በየሰዓቱ ፋብሪኬትድ እየሆኑ ያሉበት ጊዜ ላይ ነው ያለነው። እኛም ደግሞ ዛሬ ከኢትዮጵያ ከአፍሪካ እንዲሁም ደግሞ ከዓለም አቀፍ ደረጃ የተለያዩ ነገሮችን ይዘን ወደ እናንተ ቀርበናል። ፕሮግራሙን አዘጋጅቼ በማቅረብ እኔ አማኑኤል ተከተል ወይም አጥሶ ከእናንተ ጋር ቆይታ አደርጋለሁ። እስከ መጨረሻ ከኔ ጋር እንድትሆኑ በአክብሮት እጋብዛለሁ። ፕሊዝ ኤችኤምኤን ሰብስክራይብ አድርጉ። Subscribe to my channel. ሶስት ጊዜ ሶስት የተሰኘ ዝግጅታችን ነው። ይህ ሶስት ጊዜ ሶስት ከኢትዮጵያ ሶስት ጉዳይ ከአፍሪካ ሶስት እንዲሁም ደግሞ ከዓለም አቀፍ ደረጃ ሶስት ጉዳዮችን ሆት የሆኑ ጉዳዮችን የምናነሳበት ዝግጅት ነው። ለዛሬ ሶስት ነገሮችን ነው ይዘን ወደ እናንተ የቀረብ ነው። የመጀመሪያ ከአገራችን ከኢትዮጵያ የምናየው ነገር ሰላም ነው፣ ሁሉ ነገር ደህና ነው ብለን ደስታችንን ባከበርንበት ማግስት አሁን ደግሞ በኢትዮጵያና በኤርትራ መካከል ያለው ግንኙነት እየሻከረ መጥቷል። ያ ብቻ አይደለም፣ መሻከር ብቻ ሳይሆን ከዛ ከፍ ብሎ እንደው አሁን ወደ ጦርነት ስቴጅ ላይ እየደረሰ ነው ያለው፣ እየተባባሰ ነው ያለው። የትኛውም ነገር የራሱ የሆነ መፍትሄ ይኖረዋል። ግን አሁን አብዛኛውን የዓለም ሀገራትን ብንወስድ ለሚገጥማቸው ነገሮች ጦርነትን እንደ መጨረሻም እንደ መነሻ መፍትሄ አድርገው ነው እየወሰዱ ያሉት። አንዳንድ ነገሮችን ለማንሳት ያክል ምንድነው ኢትዮጵያንና ኤርትራን የሚያገናኛቸው? በጣም ማአት ነገሮች አሉ። ሰሞኑን ግን ወሳኙ ኢሹ የአሰብ ወደብ ጉዳይ ነው። አሰብ የኢትዮጵያ ነው፣ አሰብ እንደዚህ ነው። በጣም ብዙ የቢቢሲ ጋዜጠኞች እስከ ቦታው ሄደው እንኳን የተለያዩ ዶክመንተሪዎችን እያዘጋጁ ነው ያሉት፣ ምን አይነት ነገር እንደሆነ ማለት ነው። በ2018 እንደናጮቹ በእኛ ደግሞ 2010 ዶክተር አብይ አህመድ ወደ ስልጣን በመጡበት ጊዜ አዲስ የብርሃን ጮራ አይተን ነበር። ደስታም ተሰምቶን ነበር አይደል? ይህ ሪሌሽንሺፕ ግን ብዙም ሳይቆይ ስፔሻሊ የፌድሪ መንግስት ከቲፒኤልኤፍ ጋራ ጦርነት በነበረበት ጊዜ ኤርትራ ከኢትዮጵያ ጎን ላይ ቆማ ታግዝ እንደነበር እናውቃለን። ከዛ ጊዜ በኋላ ከ2022 በኋላ ነው ያለው ሪሌሽንሺፕ ወደ ሚዛኑን ወደ ጦርነቱ የደፋው። አሁን በኢትዮጵያና በኤርትራ መካከል እየተፋፋመ የሚገኘው የቃላት ጦርነትና ዛቻ በቀጠናው ውጥረት ከመፍጠሩም አልፎ ቀጠናይቷን እንዲሁም ሁለቱንም ሀገር ወደ ጦርነት እንደሚያስገባ ነው ግልጽ የሆነ ትንታኔን እያየን ያለ ነው። ምክንያቱም በግልጽ በገሃድ ወጥቶ የኢትዮጵያ ጀነራሎች በግድም ቢሆን አሰብን እናስመልሳለን እያሉ ነው ያሉት። እስኪ አንዳንድ ነገሮችን ጀነራሎቹ ያሉትን ነገር በኤርትራ መገንጠል ምክንያት ትላንት አሰብን አጥተን ነበር። ያ ስህተታችን ነው። ያጠነውን ደግሞ ያንን ስህተት በታሪክ እናስተካክላለን ብለዋል የፌድሪ ጠቅላይ ሚኒስትር ማለት ነው በፓርላማ በነበራቸው ቆይታ። ይህ ብቻ አይደለም፣ አሰብ የኢትዮጵያ ሀብት ነው፣ እናም በጉልበት እናስመልሳለን አሉ ጀነራል ባጫ ደበሌ። ተመልከቱ፣ እነዚህ ቃላቶች ሌሎችም ኢታማዦር ሹም ያነሱት ነገር አለ። እስኪ የሳቸውንም አሁን የኛ ጥያቄ አሰብ የኛ ነው ወይስ አይደለም የሚል አይደለም ይላሉ። አሰብ የኛ ነው ወይስ የኛ አይደለም የሚል ሳይሆን እንዴት መልሰን እናገኝ ነው። ይሄ የሚያሳየው ምንድነው? በግልጽ ቋንቋ አሰብ ኦልሬዲ የኢትዮጵያ ነው። የአሰብ ጉዳይ ምንም ድርድር የምናውቀው ነገር አይደለም። ጀነራል ባጫ ደበሌ ነው እኛውንም ያሉት። ስለዚህ አሰብ የኢትዮጵያ አይደለም፣ አሰብ የኤርትራ ነው፣ እሱ አይደለም፣ እሱ ጉዳያችን አይደለም፣ ግልጽ ነው ማለታቸው ነው። ስለዚህ እንዴት ነው መልሰን የምናገኘው የሚለውን ነው ማሰብ ያለብን ይላሉ። ይሄ ከጀነራሉ አንደበት የተሰማ ቃል ነው። ሌላው ደግሞ የኢትዮጵያ መከላከያ ጦር ኢታማዦር ሹም ደግሞ ብርሃኑ ጁላ አንድ የሚገርም ነገር አነሱ። አሁን የኢትዮጵያ የህዝብ ቁጥር 130 ሚሊዮን ነው አሉ።
በቀጣይ ደግሞ 25 ዓመታት ውስጥ ላይ ወደ 200 ሚሊዮን ይደርሳል። ይህ ህዝብ ያለ ወደብ እንዴት መቆየት ይችላል ብሎ ጥያቄ ነው ያነሱትና ከዛ በኋላ ምንድነው ያሉት? የአሰብ ጉዳይ የህልውናና የኢትዮጵያ ብሔራዊ ጥቅም ጉዳይ ነው። ይሄ እንደ ግብጽ ለናይል ወይም ግብጽ ለአባይ እንደሚታወራው አይደለም። አሰብ ግልጽ የሆነ ጥያቄ የማይፈጠርበት ነገር ነው። ግን በጉልበትም በሚያስፈልገው ነገር ሁሉ ሄደን አሰብን እናስመልሳለን ብለዋል ኢታማዦር ሹም ብርሃኑ ጁላ ማለት ነው። እንዲሁም ሜጀር ጀነራል ተሾመ ገመቸው ደግሞ ለአሰብ የሚያስፈልገውን መስዋዕትነት ሁሉ ለመክፈል ዝግጁ ነን ብለዋል። እነኚህ ሁሉም ነገሮች ተደማምሮ በኢትዮጵያና በኤርትራ መካከል ቀን ብቻ ነው እንጂ እየተጠበቀ ያለው በእርግጠኝነት ጦርነቱ እንደማይቀር እየተወራ ነው ያለው ማለት ነው። የኤርትራ ምላሽ ደግሞ በጣም የሚገርም ነው። ኢትዮጵያ የምትሄደው አሁን እየሄደች ያለችው አካሄድ አደገኛና አጥፊ አጀንዳ ነው ብለዋል። እንደው ምን ይሉታል? ኢሪደንቲዝም ይላሉ። ይህ ኢሪደንቲዝም ማለት ከዚህ በፊት አንድ ነገር ያጣውን ግዛቱን በኃይል ለማስመለስ የሚሄድበት እርምጃ ማለት ነው። ስለዚህ በማስታወቂያ ሚኒስቴር የመነ ገብረ መስቀል በኩል ኢትዮጵያ የምትሄደው እርምጃ በፍጹም ተቀባይነት የለውም ብለዋል። በእርግጠኝነት እነኚህንና ሌሎች ነገሮችን በተመለከተ ሁኔታውን ስናይ እውነትም የነኚህ የሁለቱም ሀገራት ጉዳይ ወደ ጦርነት ሊያመራ እንደሚችል ምንም ጥያቄ የለውም። እኛ ደግሞ ሰላም ሁልጊዜም አማራጭ የሌለው ለየትኛውም ነገር ሰላም መፍትሄ ስለሆነ ሰላሙን ያስፍንልን ብለናል ማለት ነው። ሁለተኛ ደግሞ ከኢትዮጵያ ሰሞኑን በዓለም አቀፍ ደረጃ ሳይንቲስቶችን እንኳን በጣም ግራም ያጋባው ክስተት ማለት እንችላለን የኤርታሌ ቮልካኒክ ኢራፕሽን ማለት ነው። ይህ እሳተ ገሞራ በአፋር ክልል ላይ የተነሳው በጣም ራፕት ያደረገው ይህ ቮልካኖ ዓለምን ማነጋገር ችሏል ማለት ነው። ይህ ከ12000 ዓመታት በኋላ ነው እንደዚህ ሊሆን የቻለው። ሲጠበቅ ነበር በእርግጠኝነት ማለት ነው። እና በዙሪያ ላይ ከየመን እስከ ሂንድ ሀገር ድረስ የደረሰው ጭስ ብዙ በረራዎችን አሰርዘዋል ማለት ነው። የተለያዩ በረራዎች ተሰርዘዋል። በሂንድ ከሂንድ ሀገር ተነስቶ ወደ ተለያዩ የዓለም ሀገራት በረራዎች ይደረጉ ነበር። እነኛ በረራዎች ቆመዋል። ምክንያቱም ይህ ከዚህ ከእሳተ ገሞራ የወጣው አመድ በጣም አደገኛ ስለሆነ ማለት ነው። አየር ላይ በመበተን የኤርክራፍቱን ኢንጂን ይጎዳል። እንዲሁም ደግሞ እይታውን በመጋረድ አደጋ ሊያደርስ ስለሚችል ተብሎ በረራዎች ተሰርዘዋል። የሂንድ ኢንዲያን ሜትሮሎጂካል ዲፓርትመንት ዳይሬክተር አለ ምሩታንያ ሞፓትራ የሚባል ሰውዬ ምንድን ነው ያሉት? ይህንን በጋራ በአፋር ክልል የቮልካኖን ኢራፕሽንን ምክንያት በማድረግ የመጣውን በዚህ በረራዎች ላይ የተለያዩ መስተጓጉሎች መጥተዋሉና ይህንን ደግሞ በጋራ ለመስራት እየሰራን ለመቅረፍ እየሰራን እንገኛለን ብሏሉ። ምናልባት ልክ እንደ አይስላንድ በሌላው በኩል ምን ይላሉ? አይስላንድ እንደ አክቲቭ ቮልካኖ በዓለማችን ላይ አክቲቭ ቮልካኖ ያላቸው ሀገራቶች ከ1 እስከ 10 ከተመደቡት ውስጥ አይስላንድ በ10ኛው ላይ ተመድባለች። ኢትዮጵያ 6ኛ ላይ እንደተመደበች እናውቃለን። እና ለአይስላንድ የተለያዩ የቪዚተሮችን በመጋበዝ ለሀገሪቷ ኢኮኖሚ ትልቅ ድርሻ አለው እና እንዲሁም ደግሞ ለኢትዮጵያም ይህ የአፋር እሳተ ገሞራ ትልቅ የሆነ ሲሳይ ይዞ እንደመጣም እየተወራ ይገኛል ማለት ነው። እና ለማንኛውም ሳይንቲስቶች ስለዚህ ነገር ግልጽ የሆነ ነገር ለማብራራትም አልቻሉም። በጣም ከባድ ነው ብሎ ያስቡታል ማለት ነው። እና ብዙ ሰዎች ደግሞ ከዛ አካባቢ እንደተፈናቀሉ እናውቃለን። ስለዚህ ቸሩን ያሰማን እንላለን። መልካሙም ነገር እንዳለው ነው። እንዲሁም ደግሞ ይዞ የሚመጣውን በጎ መጥፎ ነገርም ይኖራል ማለት ነው። ቤተሰቦች ከኢትዮጵያ እነኚህን ሁለቱንም ጉዳዮችን ካነሳን አሁን ቀጥታ ወደ አፍሪካ ጉዳይ እናልፋለን። እንደምናውቀው በሰሞኑን በጂ20 ወይም ቡድን 20 አባል ሀገራት በደቡብ አፍሪካ ላይ ስብሰባ አድርገው ነበር እና በዛ ስብሰባ ላይ የኢፌድሪ ጠቅላይ ሚኒስትርም ተገኝተዋል ከልኡካን ቡድኖቻቸው ጋር። በዚህ ላይ በጣም አነጋጋሪ ክስተቱ ምንድነው? አሜሪካ ደቡብ አፍሪካ ቀጣይ በሚያሚ ላይ የሚደረግ በፍሎሪዳ ሚያሚ ላይ የሚደረግ
የ2026 የቡድን 20 አባል ሀገራት ስብሰባ አለ። በዛ ላይ ደቡብ አፍሪካ አትሳተፍም የሚል አቋም ተሰምቷል ከዳዲ ፕሬዝዳንት ማለት ነው። እና ይህ በጣም የሚገርም ነው። ለዚህ ደግሞ የማይፈሩ ተብሎ ይታወቃሉ። ሲሪል ራማፎሳ የደቡብ አፍሪካ ፕሬዝዳንት ናቸው። እና እሳቸው ምንድን ነው ያሉት? ደቡብ አፍሪካ በጂ20 ሰሚት ላይ ትገኛለች፣ እንዲሁም ደግሞ የጂ20 በጣም ሙሉ ንቁና ወሳኝ አባል ሆና ትቀጥላለች የሚለውን የዶናልድ ትራምፕን ክሳቸውን ውድቅ አድርጋለች ማለት ነው። ይሄ ደግሞ ክርክርን ፈጥሯል። ዶናልድ ትራምፕ ለምንድን ነው ደቡብ አፍሪካን ሊተቹ የፈለጉት? ባለፈው ወር ከ2 ወር በፊት በኦቫል ኦፊስ ላይ የተፈጠረውን ነገር እናውቃለን አይደል? ትራምፕ እና ራማፎሳ ፊት ለፊት ተጋፍጠው ሲከራከሩ ነበርና ያ ምንድነው በዋይት አፍሪካነርስ ላይ እዛ ሀገር በሚገኙት ነጭ አፍሪካውያን ላይ የራሻል የሆነ ጥቃት እየደረሰባቸው ነው እና ደቡብ አፍሪካ ይህንን ማስቆም አልቻለችም፣ ህጋዊ ማድረግ ችላለች የሚል ክስ ያቀርባሉ። ያንን ደግሞ ሳትቀርፍ እኔ ራሱ ወደ ስብሰባው ከሀገሬ ማንም አይድን ብለው ስብሰባ ላይ ከአሜሪካ አልተገኙም ነበር። ስለዚህ ራማፎሳ ደግሞ እንደዚህ አይነት ነገር የለም የሚል ነገር ያነሳሉ። አሁን የኔ ጥያቄ ቀጣይ በሚያሚ ላይ በሚደረገው በ2026 የጂ20 ሀገራት ስብሰባ ላይ ደቡብ አፍሪካ እውነትም እንደተባለችው አትገኝም ወይስ ትገኛለች የሚለው የሚጠበቅ ጉዳይ ሆነዋል። እንደዚህ አይነት እንደነ ሲሪል ራማፎሳ እንደነ ኢብራሂም ትራኦሬ ያሉት መሪዎች እየበዙ ሲሄዱ ጫናዎቹ የሚጠበቁ ናቸው ማለት ነው። ጥሩ አድርገዋሉ ብዬም አስባለሁ። ሌላው ደግሞ ወደ ዓለም ጉዳይ ላይ ስንሄድ በጣም የሚያሳዝኑ ዜናዎችን ነው ዛሬ ወደ እናንተ የማቀርበው። የመጀመሪያ ነገር የሆንግ ኮንግ በጣም አሰቃቂው የእሳት አደጋ ማለት ነው። በቻይና ውስጥ የሚገኝ ቦታ ነው። ሆንግ ኮንግ ላይ ከዚህ በፊትም በጣም አደገኛ የሆነ የእሳት አደጋ ደርሰው ነበር። በአፓርትመንት ላይ ነው ይህ አደጋ የደረሰው ማለት ነው። ትላንት ምሽት ነው ይህ አደጋ የደረሰው። ቢያንስ 128 ሰዎች እስካሁን የተለየ ነው ይሄ ማለት ነው። በግልጽ የታወቀ 128 ሰዎች በዚህ አደጋ ህይወታቸው እንዳለፈ ተሰምተዋል። 8 ሰዎች በጥርጣሬ ተይዘው ታስረዋል፣ ኢንጂነርንም ጨምሮ ማለት ነው። 79 ሰዎች በከባድ ተጎድተዋል፣ በጣም በከባድ ሁኔታ ተጎድተዋል። ቢቢሲ ነው የዘገበው። ከዚህ በፊት የሆንግ ኮንግ ከፍተኛ የሞት መጠን በ1948 ተመዝግቧል። ይህም ደግሞ ፎቅ ተደርምሰው ነውና 176 ሰዎች የሞቱት። ምናልባት ይህ ግልጽ የሆነ መረጃ ሲወጣ ይህ በሆንግ ኮንግ ታሪክ ላይ በጣም ከፍተኛ የሟቾች ቁጥር ሊሆን እንደሚችል ነው የተገመተው። የዚህ አደጋው መንስኤው ምንድነው? ጥንቃቄ ማጉደል ነው፣ የጎደለ ተግባር ነው ተብለዋል ማለት ነው። እና የኤሌክትሪክ ችግርም ተፈጥሮ ነበር። አስቡ፣ በዛ 128 ሰዎች እስካሁን የተለዩ ሰዎች ናቸው ሞተዋል ተብሎ በግልጽ የታወቁት ናቸው። ያልታወቁት ደግሞ እጅግ በጣም ብዙ ሰው ሊሆን እንደሚችልም በግልጽ ቢቢሲ ዘግቧል። ሌላው ደግሞ የተፈጥሮ አደጋ እንዲሁም በስሪላንካ ላይ የጎርፍና የመሬት መንሸራተት አደጋ ደርሶ 123 የሚሆኑ ሰዎች ሞተዋል ማለት ነው። ከዚህ በፊት በ2003 ላይ በተመሳሳይ በጎርፍ አደጋ 254 ዜጎቿን አታ ነበር ሆንግ ኮንግ። ይህ ሁለተኛ አሰቃቂ ክስተት ነው ተብሏል አሁን የተፈጠረው ማለት ነው። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በከፍተኛ ልብ መሰበር ውስጥ ሆኖ ያዘን መግለጫን በማስተላለፍ እንዲሁም ደግሞ ህንድ በሚያስፈልገው ሁሉ በሆንግ ኮንግ ላይ ጎን ቆማ አስፈላጊውን ድጋፍ በማድረግ የተጎዱ አካላትንም ሰዎችንም ለማገዝ እንደምትሰራ ተናግራለች ማለት ነው። ሌላኛው ደግሞ በፓኪስታን ሁለት አጥፍቶ ጠፊዎች በፓርላማ ፊት ለፊት ላይ ቦምብ በማፈንዳት ራሳቸው ሞተዋል። 5 ሰዎችም ደግሞ ሞተዋል ማለት ነው ከጥበቃ ሰራተኞች ጨምሮ። እንዲሁም ደግሞ 12 ሰዎች ላይ በጣም ከባድ የሆነ የአካል ጉዳት ደርሷል። ስፔሻሊ በፓኪስታን፣ በኢንዶኔዥያ በእንደዛ ሀገራት ላይ አጥፍቶ ጠፊነት በጣም የሚወራ ነገር ነው ከዚህ በፊትም ማለት ነው። ከዚህ ያውጣን ብያለሁ። ሌላው የመጨረሻ ዜና ቢቢሲ ያወጣው በጣም የሚገርም ማለት ነው የሚያስቅ መረጃ አለ። እሱ ምንድነው?
ዶናልድ ትራምፕ በግልጽ ማለት ነው እኔ እንትናን አስታርቄ ችግር የለውም ኖቤል አዋርድ አልሸለም፣ እኔ ኢትዮጵያንና ግብፅን እንትን አርጌ ችግር የለውም፣ እኔ ሰርቢያንና ኮሶቮን አስታርቄያቸው ችግር የለውም፣ እኔ ሩዋንዳንና ዶክተር ኮንጎ ወይም ዲሞክራቲክ ሪፐብሊክ ኦፍ ኮንጎን አስታርቄ ችግር የለውም፣ ፓኪስታንና እንዲን ሰላም አድርጌያቸው ችግር የለውም፣ ኖቤል አዋርድ አልሸለም ብለዋሉና ቢቢሲ ደግሞ ትንሽ ደገፍ ባደረገ መልኩ the president of the peace የሰላም ፕሬዝዳንት ብለው ዶናልድ ትራምፕን ጠርቷቸዋል በዚህ ወር ላይ እና ይህንን ስም ነው የሰጣቸው ለዶናልድ ትራምፕ። በ8 ወር ውስጥ ላይ በ8 ሀገራት ላይ 8 የጦርነት እርምጃዎችን ማስቆም ችሏሉ ይላል ቢቢሲ። እውነትም ይሄ ጦርነት ቆሟል ወይ? ለምሳሌ በእስራኤልና በሐማስ መካከል ተፈራርመዋል፣ ግን አሁን ያለበት ደረጃ ምንድነው የሚለው ራሱ ያ የሰላም ውል ነው ወይ የሚለውን ሌላ እንድምታ አለው። ሌላው ደግሞ በፓኪስታንና በህንድ መካከል እንዲሁም በሩዋንዳና በዲሞክራቲክ ሪፐብሊክ ኦፍ ኮንጎ መካከል ታይላንድና ካምቦዲያ ከዛ በጣም ይገረመኝ በኢትዮጵያና በኢጅፕት መካከልም ሰላም አውርጃለሁ ብሎ ያስባሉ። ቢቢሲ ምን አላቸው? the president of peace ብሏቸዋል። እና በእርግጠኝነት አሮን ነው ይህ በጥቅሉ ትራምፕ የታሰሩ የጦርነት እንቆቅልሾችን ፈትቻለሁ፣ ስለዚህ ለኔ ኖቤል አዋርድ ያስፈልገኛል ነው። አሮን ነው እናንተ ምን ልትሉ እንደምትስጡኝ ነው እኮ ዘመቻ ነው ይሄ ማለት ነው። ምክንያቱም ኢትዮጵያና ግብፅ አሁን በምን አይነት ስቴጅ ላይ ነው ያሉት እያየን እኮ ነው በግልጽ ማለት ነው። ታሪካዊ ጠላት መሆኗን ቀጥላለች። ኢሳያስ አፈወርቂን ወደ ግብፅ ዌልካም በማለት ኢትዮጵያን ለማዳከም ስራ እየሰራች ነው። ስለዚህ የትኛው ሰላም ነው የወረደው? እንዲሁም ደግሞ በፓኪስታንና በህንድ መካከል አሁንም ነገሮች እንደዛው ናቸው። በኢራንና በእስራኤል መካከል ለይስሙላ እንትን ሆኗል። ስለዚህ ዘመቻ ተከፍተዋል ማለት ነው። ከእንደዚህ አይነት ተግባር እንጃ ትርጉሙ ምን ማለት እንደሆነ እኔ ብዙም አልገባኝም። ቤተሰቦች ለዛሬ ያዘጋጀነው ዝግጅት ይሄን ይመስላል። 3x3 በሚመጣው ሳምንት እንዲሁም ደግሞ በመሃል አዳዲስ ነገሮች ፋብሪኬትድ እየሆኑ ናቸውና ሆነዋሉ እየሆኑም ነው። እነዛን ወደ እናንተ የምናቀርባችሁ ይሆናል። አስተያየታችሁ ድጋፋችሁ አይለይ። የኛን ሚዲያን ዶይታሜ ሚዲያን እንዲሁም ደግሞ ሃዲ መተዮም ፕሊዝ HMN ሰብስክራይብ አድርጉ። Subscribe to my channel. መረጃዎችን እናደርሳለን። ቤተሰብ እንድትሆኑ እንጋብዛችኋለን። እስከ መጨረሻ ስለሆናችሁ ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ።